ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ጌታ ኢየሱስ ክርስቶስ ስለራሱ እንዲህ ብሎ ይናገራል። የህይወት እንጀራ እኔ ነኝ ብሎ ይናገራል። እንግዲህ ይህንን ክፍል ከላይ ስንመለከተው ከላይ ከሰማይ ስለወረደው መና ይናገራል። ይሄ መና እንግዲህ የሰው ልጅ ስጋ እንጂ ነፍስን ሊያረካ አይችልም። የሰውን ስጋ ሊያጠግብ ይችላል፣ ነፍስን ግን ሊያጠግብ አይችልም። ጌታ ኢየሱስ ክርስቶስ ግን እኔ የህይወት እንጀራ ነኝ ብሎ ይናገራል። እኔ የህይወት እንጀራ ነኝ ብሎ ሲናገር የጥያቄ ሁሉ መልስ እኔ ነኝ ብሎ እየተናገረ ነው። የበቃኝ ህይወት መሰረቱ እኔ ነኝ ብሎ ጌታ ኢየሱስ እየተናገረ ነው። ለዚህ ነው የሰው ልጅ ጌታ ኢየሱስ ክርስቶስን ካገኘ በኋላ በቃኝ ማለት የሚጀምረው። እንደምናውቀው እንግዲህ የሰው ልጅ በቃኝ የማይል ፍጥረት ነው። አንዱ ሲሞላ ሌላውን፣ አንዱ ስኬት ላይ ሲደርስ ሌላ ስኬት ይፈልጋል። የሰው ልጅ በቃኝ ማለት የሚጀምረው የውስጥ እረፍት፣ የነፍስ ሰላም፣ የነፍስ እርካታ ሲያገኝ ነው። ይህም እርካታ ደግሞ ጌታ ኢየሱስ ክርስቶስ ይባላል። ለዚህ ነው ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ስንቀበል ውስጣችን እየረካው፣ ውስጣችን እያረፈው፣ በእምነት በኩል የህይወት እንጀራ የሆነውን ኢየሱስን ስለበላን የውስጥ ሰላም፣ የውስጥ እርካታ አለን። የትኛውም የዓለም ነገር ለኪሳችንና ለስጋችን እንጂ ለነፍሳችን እርካታ ሊያመጣ አይችልም። የነፍሳችን እርካታ ኢየሱስ ይባላል። ተባረኩ።